የህዝብን ሰላም ለማስከበር እየሰራ የሚገኘው የሚሊሻ ኃይል በሰላም ጊዜ የልማት አርበኛ በችግር ጊዜ ደግሞ ለግዳጅ የተዘጋጀ ወታደር መሆኑን የአማራ ክልል ሚሊሻ ኮሚሽን አስታወቀ። ተቋሙ ከሚሊሻ ጽሕፈት ቤት ወደ ሚሊሻ ኮሚሽን መሸጋገሩን ተከትሎ የሚጠበቅበትን ተግባርና ኃላፊነት በአግባቡ እንደሚወጣ በሰጠው መግለጫ አመላክተዋል። እያየው ተስፋው የአማራ ክልል ምክር ቤት በቅርቡ ባካሄደው 5ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤው የተሻሻለውን የሚሊሻ ኮሚሽን ማቋቋሚያ አዋጅ ማጽደቁ ይታወሳል። ይህን ተከትሎ መግለጫ የሰጡት የአማራ ክልል ሚሊሻ ኮሚሽን ኮሚሽነር አስቻል አላምሬ የክልሉን ሰላም አስተማማኝ በማድረግ ወደ ልማት ስራዎች መዞር የወቅቱ የትኩረት አቅጣጫ መሆኑን አንስተዋል። በኮሚሽኑ ስር የተደራጀው የሚሊሻና የሰላም አስከባሪ ኃይል ለዚህ በቂ አቅም ያለው ነውም ብለዋል። የሚሊሻና ሰላም አስከባሪ ኃይላችን በሀገራችን ላይ የሚቃጣ የትኛውንም ጦርነት ከመከላከያ ሰራዊታችን ከሀገር መከላከያ ሰራዊታችን ጎን ቀድሞ በመሰለፍ በኩል ማንም የሚቀድመው አይደለም። ህዝባዊ ነው፣ ሀገራዊ ነው። ሀገሩ በችግር ወቅት ባለችበት ወቅት ቀድሞ የሚደርስ ኃይል እንደሆነ ፈጥኖ ደራሽ ኃይል እንደሆነ መታወቅ መቻል አለበት። ይሄ ማለት ሚሊሻ በሰላም ወቅት የልማት አርበኛ በችግር ወቅት ደግሞ ወታደር መሆኑ መታወቅ መቻል አለበት። የቆዩ አዋጆችን በማሻሻል ከጽሕፈት ቤት ወደ ኮሚሽንነት ያደገው ተቋሙ ሰላምን በማስፈን ከፍተኛ የህዝብ ኃላፊነት ተጥሎበታል። የሰራዊቱን ጥቅማ ጥቅም በማረጋገጥም የራሱ የሆነ ድርሻ ይኖረዋል ተብሏል። ህገ መንግስታዊ ተልእኮውን በአግባቡ ሊወጣ የሚችል የተደራጀ ጠንካራ የሚሊሻና ሰላም አስከባሪ ኃይል ማደራጀት አስፈላጊ በመሆኑ እንደዚሁም የሰላም አስከባሪና የሚሊሻ ኃይላችን የአገልግሎት ዘመንና ጥቅማ ጥቅም በህግ መወሰን አስፈላጊ ነው። ማበረታቻዎችን፣ ሽልማቶችን የሚመለከቱ የህግ ማዕቀፍ ኖሮት በዚህ ምላሽ እንዲያገኝ ይፈልጋል። መብቱንም በአግባቡ ባገለገለበት መብቱንም የሚያስከብር ተቋም መሆን መቻል አለበት። ለመብቱ ብቻ አይደለም፣ ግዴታዎቹን በህግ መደንገግ አለባቸው። ሌላው አስፈላጊ የሚያደርግበት የሚሰጠው አገልግሎት ህግና ህግን መሰረት ያደረገ ብቻ መሆን መቻል አለበት። በተለይ ክልሉ የጀመረውን የ25 ዓመት አሻጋሪ እቅድ ለማሳካት ድርሻው ከፍተኛ ነው ብለዋል። በቁጥር 1 ደረጃ የጠቀሰው በስትራቴጂክ የትኩረት መስኩ ላይ እቅዱ የጠቀሰው የክልሉን ህዝብ ሰላምና ደህንነት ማረጋገጥ ነው። ሰላም የራቀው ህዝብ ልማት ማልማት አይችልም። ዘላቂ ልማት ሊረጋገጥ የሚችለው ደግሞ ህግና ስርዓት ሲከበር ነው። ሰላም ሲኖር ነው። ሰላም ሲኖር ልማት አለ፣ ልማት ሲኖር ሰላም አለ። ተቋሙ በክልል ደረጃ ኮሚሽን፣ በዞን ሚሊሻ መምሪያ፣ በወረዳ ደግሞ ሚሊሻ ጽሕፈት ቤት በሚል አደረጃጀት የጸጥታ ኃይሉን እንደሚመራ ታውቋል።